ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሰኔ 7 2018 እጅግ ወሳኝ በተለይ አጠቃላይ ለመንግስት ሰራተኞች መምህራን በሙሉ እጅግ በጣም አስደሳችና አነጋጋሪ የሆነ መረጃ ነው በዚህ ሰዓት እንግዲህ ከእጄ የገባው። ይሄውም እንግዲህ ለብዙ ጊዜያት ስትጠብቁት የነበረውን የመኖሪያ ቤት ወይንም የመኖሪያ ቤት መስሪያ ቦታ ጥያቄን በተመለከተ ሲሆን ይህን ጥያቄያችሁን መሰረት አድርጎ እንግዲህ ሙሉ በሙሉ የሚፈታና የቤት ባለቤት የሚያደርጋችሁ አዲስ መረጃ ደብዳቤውን በዚህ ቪዲዮ አካትቼ ነው ይዤላችሁ የቀረብኩት። በተጨማሪም ሁለት መረጃዎችን አከል አድርጌያለሁ። የኢትዮጵያ ንግድ ባንክ ደንበኞች ለሆናችሁ በሙሉ፣ በሌላ በኩል ፈተና ያለፋችሁ ተማሪዎችን በተመለከተ ውጤቱ ይፋ ሆኗል። እነዚህን መረጃዎች አጠር አድርጌ በዝርዝር ወደ እናንተ አደርሳለሁ። እናንተም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ደብዳቤው በዚህ ሰዓት ከእጄ እንደገባ ለእናንተ ለተመልካቾቼ ይዤላችሁ ቀርቤያለሁ። በተለይ ይህ መረጃ እጅግ በጣም አስደሳችና ሁሉም የመንግስት ሰራተኞች መምህራን ሲጠብቁት የነበረ የቤት ባለቤት የሚያደርጋችሁን በተመለከተ ነው። ይህንን መረጃ በማስቀደም የሁሉንም አንድ ባንድ ወደ እናንተ እናደርሳለን። እንግዲህ የኢትዮጵያ ዩኒቨርሲቲዎች መምህራን ማህበር በኢትዮጵያ መምህራን ማህበርና በትምህርት ሚኒስቴር እውቅና በማግኘት ማህበሩን የሚመሩ አስፈጻሚዎች በማስመረጥ የተጣለበትን ተግባርና ኃላፊነት ለመወጣት እየሰራ ይገኛል። በዚህም መሰረት ማህበሩ የመምህራንን መብት ለማስጠበቅና ከመምህራን የሚቀርቡ ጥያቄዎችን በቅድሚያ ምላሽ ማግኘት ያለባቸው ጉዳዮችን በመለየት ምላሽ እንዲያገኙ ለማድረግ ለሚኒስቴር መስሪያ ቤቱ በቁጥር 0037/2018 በቀን 14/9/2018 በተጻፈው ደብዳቤ ጥያቄ ያቀረበ ሲሆን ከቀረቡት ጉዳዮች ውስጥ የመምህራን የመኖሪያ ቤት አንዱና ዋነኛ ጉዳይ መሆኑን እየገለጸን ይህንን ችግር በቀጣይ መፍትሄ ለመስጠት እንዲቻል በዩኒቨርሲቲያቸው ያሉ መምህራን በሚገኙበት ክልል ወይንም ከተማ አስተዳደር የመኖሪያ ቤት ወይንም የመኖሪያ ቤት መስሪያ ቦታ ያልተሰጣቸው መምህራንን ስም ዝርዝር ይህ ደብዳቤ ወጭ ከሆነበት ቀን ጀምሮ ባሉት ተከታታይ 15 ቀናት ውስጥ ለሚኒስቴር መስሪያ ቤታችን እንዲላክልን እንጠይቃለን ሲል በዚህ ሰዓት እንግዲህ የትምህርት ሚኒስቴር ያወጣውን ደብዳቤ በስክሪኑ ላይ የምትመለከቱት ይህንን አስደሳች የሆነ መረጃ እንደደረሰ ነው እንግዲህ ወደ እናንተ የመጣ ነው። እናንተ ስክሪንሹት አድርጋችሁ አስቀሩት። እኛ ወደ ቀጣይ መረጃ እንለፍ። በሌላው መረጃችን በዛሬው ዕለት እንግዲህ የተማሪዎችን ፈተና ውጤት በተመለከተ አዲስ መረጃ ወጥቷል። ከ14000 በላይ አመልካቾች የተመዘገቡበት የኢመድአ 2018 ሰመር ካምፕ ወደሚቀጥለው ቻሌንጅ ፈተና ያለፉ ተወዳዳሪዎች ውጤት በዚህ ሰዓት ይፋ ሆኗል። የኢንፎርሜሽን መረብ ደህንነት አስተዳደር የ2018 የሰመር ካምፕን ለማድረግ በዘርፉ ተሰጥኦ ያላቸው ወጣቶችና ታዳጊዎች ምዝገባ ያደረገ ሲሆን በዚህም ከ14000 በላይ በሀገራችንና ከሀገር ውጭ የሚገኙ ተመዝጋቢዎች ተመዝግበዋል። ከተመዘገቡት ውስጥ የመጀመሪያውን ዙር ምልመላ ያለፉ የታወቁ ሲሆን ሁለተኛው ዙር ቻሌንጅ በ6 የፈተና ጣቢያዎች አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ከሰኔ 17 እስከ 19 እንዲሁም አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ሐረማያ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ደብረ ብርሃን ዩኒቨርሲቲና ወላይታ ሶዶ ዩኒቨርሲቲ ከሰኔ 13 እስከ 14 የሚሰጥ መሆኑን በዚህ ሰዓት እንግዲህ ከቲክፋ ኢትዮጵያ ያገኘነው መረጃ ያመለክታል። በሌላው መረጃችን ለኢትዮጵያ ንግድ ባንክ ደንበኞች በሙሉ በዚህ ሰዓት አዲስ መረጃ ተሰምቷል። ኢትዮጵያዊና ትውልደ ኢትዮጵያውያን የሸባ ማይልስ ደንበኞችን በውጭ ሀገራት ቆይታቸው የሚኖራቸውን የዲጂታል ግብይት የሚያቀላጥፍና ዓለም አቀፍ የቅድመ ክፍያ ቪዛ ካርድ በኢትዮጵያ ንግድ ባንክ፣ በኢትዮጵያ አየር መንገድና በቪዛ ካርድ አማካኝነት ይፋ ተደርጓል። ሲቢ ቪዛ ሸባ ማይልስ የተሰኘውና የኢትዮጵያ ንግድ ባንክ፣ የኢትዮጵያ አየር መንገድና
ቪዛ ካርድ የጋራ ብራንድ የሆነው የዲጂታል መገበያያ ካርድ ማስጀመሪያ ስነ ስርዓት ግንቦት 27 ቀን 2018 ተካሂዷል። የኢትዮጵያ ንግድ ባንክ የኮርፖሬት አገልግሎት ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ የቪዛ ካርድ ለሼባ ማይልስ ደንበኞች ቀልጣፋና ቀላል ዓለም አቀፍ የዲጂታል ግብይት እንዲፈጽሙ፣ የባንክ ደንበኞች ደግሞ ፖስ ወይን በተለያዩ ሀገራት የሚገኙ ሌሎች የክፍያ ማሽኖችን በመጠቀም እንዲገበያዩ ያስችላልም ተብሏል። የአገልግሎት የሚገኙ የሼባ ማይልስ ደንበኞች ነፃ ጉዞ እድል ተጠቃሚ መሆን እንዲችሉ የተደረገ እንደሆነም አቶ ኤፍሬም አስረድተዋል። የኢትዮጵያ አየር መንገድ ግሩፕ የንግድ ዘርፍ ዋና ስራ አስፈጻሚ አቶ ለማ በበኩላቸው ፕሮግራሙ እያደገ የመጣውን የደንበኞች የዲጂታል አገልግሎት ፍላጎትን ለማሟላት እንደሚያስችልም ተናግረዋል። ፕሮግራሙ ከ1.5 ሚሊዮን በላይ ኢትዮጵያንና ትውልደ ኢትዮጵያውያን የሼባ ማይልስ ደንበኞች አዲሱን የቪዛ ካርድ በመጠቀም ለሚያደርጓቸው ዓለም አቀፍ ግብይቶች ነፃ የጉዞ ዕድላቸውን እንዲያገኙ እንደሚያስችልም ተጠቁሟል። የአገልግሎት በዲጂታል አማራጮች የሚደረጉ ግብይቶችን በማሳደግ በኢትዮጵያ የኢንቨስትመንት ዕድል እንዲጨምር የሚያበረታታ ይሆናል ተብሎም እንደሚጠበቅ ተገልጿል። የቪዛ ካርድ ድንበር ተሻጋሪ የክፍያ ስርዓትን ተጠቃሚን ማጠናከር የሚያስችል መሆኑንና ለኢትዮጵያ የዲጂታል ንግድ ስርዓት ዕድል እንደሚፈጥርና ትልቅ ዕድል ይዞ እንደሚመጣም የገለጹ ሲሆን የቪዛ የምስራቅ አፍሪካ ክላስተር ኃላፊና የኢትዮጵያ ስራ አስኪያጅ አቶ ያሬድ ናቸው። የቪዛ ካርድ ደንበኞች ዓለም አቀፍ ጉዞ ሲያደርጉ በቀላሉ ክፍያ ለመፈጸም ያስችላቸዋል የተባለ ሲሆን ከ46 ሚሊዮን በላይ ደንበኞች ያሉት የኢትዮጵያ ንግድ ባንክ የዲጂታል ግብይትን መጠን 15.3 ትሪሊዮን ብር መድረሱንም ተናግረዋል። በአሁኑ ወቅት 88 በመቶ የባንኩ ግብይት በዲጂታል አማራጮች ተግባራዊ እየተደረገ እንደሚገኝም ሪፖርተር በዚህ ሰዓት አስነብቦናል። በመጨረሻም በትናንትናው ዕለት የአከራይና ተከራይ ግንኙነትን በቴክኖሎጂ ለማዘመንና በዘርፉ የሚታዩ አለመግባባቶችን በዘላቂነት ለመፍታት በተጀመረው የዲጂታል ምዝገባ ሂደት እስካሁን ወደ 500 ሺህ የሚጠጉ ቤቶች ወደ ሲስተሙ መግባታቸውን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ አስታውቋል። በዚህም የቢሮ ኃላፊዋ እንደገለጹት ይህ አዲስ አሰራር በቤት ክራይ ዋጋ ላይ ያለ አግባብና ያለምንም ምክንያታዊ መነሻ ይደረግ የነበረውን ያልተገባ ጭማሪ ሙሉ በሙሉ እንደሚያስቀር ተገልጿል። ይህ ወደ ዲጂታል ቋት የገቡት እነዚህ የኪራይ ቤቶች በየትኛው ክፍለ ከተማ፣ ወረዳ አልፎም ተርፎም በየትኛው ብሎክ ላይ እንደሚገኙ ሙሉ መረጃቸውን የሚያስቀምጥ ሲሆን በተለይ መረጃ ለብዙዎቻቸው ስለሚጠቅም በትናንትናው ቪዲዮ ላይ መለስ ብላችሁ ሙሉ መረጃውን መመልከት የምትችሉ ይሆናል አለው። ሁላችሁም እንግዲህ ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።